ኢትዮጵያ ከግብጽ ቤተክርስቲያን ጋር በጀመረችው ሃይማኖታዊ ግንኙነት ምክንያት ኢትዮጵያውያን ከግብፃውያን እጅግ ቀደም ብለው ከ4 ምዕት ዓመታት በፊት የአዲስ ኪዳን አቤሜሌክ በተባለው በኢትዮጵያዊው ጃንደረባ አማካኝነት የተቀበሉትን ሐዋርያዊ ውርስ በበለጠ አጠናክረው ለመቀጠልና ከክርስትና ተዋህዶ ሃይማኖታቸው ሳይነዋወጹ በዚያው በሚስጥረ ሥጋዌ ትምህርታቸው ጸንተው ለመገኘት ይችሉ ዘንድ ያገዛቸው መሆኑ አይታበልም። እንዲያውም ጥንታዊት ቤተ ክህነታቸው በዓለም የቤተ ክርስቲያን ማኅበራዊ አንድነት ውስጥ የበለጠ ዕውቅና እንድታገኝና ሰፊ ተሳትፎ እንዲኖራት ረድቷል ሊባል ይችላል። ይሁን እንጂ ትሑትና ቃሏን ጠባቂ የባላደራዎቿን ፍቃድ አድራጊ በሆነችው በኢትዮጵያ በተለይም በቤተ ክህነቷ ላይ በዚያን ዘመን ተደማጭነት በነበራቸው በአንዳንድ አብያተ ክርስቲያናትም ሆነ ወይም በግብፃዊቷ ኦርቶዶክስ ቤተ ክርስቲያን በኩልም ቢሆን የተፈጸመው የትምክትና የማናለብኝነት በደል በኢትዮጵያዊ ወይም በክርስቲያናዊ ሕሊና አመዛዝነው ሲመለከቱት ምናልባት በይቅርታ ሊታለፍ የማይቻል ቢሆን እንኳ ምንጊዜም ተገቢና ትክክል የማይባል ሆኖ ይኖራል። በዛሬው ዝግጅታችን ቀደም ብለን በመግቢያችን ለመነሻነት እንዳቀረብነው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ የተፈጸመ እንደባ በዛሬው ፕሮግራማችን እንዳስሳለን። አብራችሁን ትቆዩ ዘንድ ጋበዝን። በቅድሚያ ግን ሁላችሁም ቻናላችንን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። መልካም ቆይታ። ኦርቶዶክስና ካቶሊክ የሚለው መከፋፈል ገና ሳይመጣ ቤተ ክርስቲያን አሃቲ አንዲት በነበረችበት በአራተኛው ምዕት ዓመት ቁጥራቸው 318 የሆኑ መሪዎችና ሊቃውንት አርዮስን ለማውገዝ በ325 ዓመተ ምህረት በኒቅያ ተሰብስበው ሳሉ ባዘጋጁትና በዘመኑ ለነበረው ንጉሥ ለቆስጠንጢኖስ አቅርበው ባጸደቁት ፍትሐ ነገሥት በተባለው የቀኖና ማለትም የሃይማኖታዊ ሕግ መጽሐፍ ውስጥ ተጽፎ ይነበባል። ያለ ኀፍረትና ያለ ይሉምታ በጋር ድፍረት ስርዋዝ ወይም እመጫት ሆኖ እንዲገባ የተደረገው ይኸው አጠያያቂና አጠራጣሪ የሆነው ቃል በዚሁ መጽሐፍ ቀዳማዊ ክፍል በሆነው በፍትሐ መንፈሳዊ አንቀጽ 4 ቁጥር 26 ወይንም ደግሞ 46 ላይ እስከ ዛሬ ሰፍሮ የሚገኘው ነው። ቃሉም እንዲህ ተብሎ ይነበባል። የኢትዮጵያ ሰዎች ከአዋቂዎቻቸው መካከል ሊቀ ጳጳሳት አይሹሙ፣ ከሌላ የሚሆነውን ግብፃዊንም እንኳን ቢሆን በራሳቸው ፍቃድ አይሹሙ። ግብፃዊ ጳጳሳቸው ከእስክንድሪያው ከግብፁ ሊቀ ጳጳሳት ስልጣን በታች ነውና ከወገኖቹ ግብፃውያን መካከል ሊሾምላቸው የሚገባው እርሱ ነውና። በሊቀ ጳጳሳት ስም የተጠራውና በኢትዮጵያውያን ላይ የተሾመው ይህ ግብፃዊ ጳጳስ ጵጵስና በተሾመ ጊዜ ሌሎቹ ሊቃነ ጳጳሳት ጳጳሳትን እንደሚሾሙት አይነት ጳጳስ የመሾም ስልጣን የለውም። ይህን የመሰለው የመሾምና የመሻር ስልጣን ሳይኖረው ሊቀ ጳጳስ በመባል ብቻ በስም ይክበር እንጂ። እንግዲህ እንደ መንፈስ ቅዱስ ቃል ሲከበር የኖረው ይህን የመሰለው የሰዎች ውሳኔ ነው። በጣም ያስገርማል። በእርግጥ ይሄ ቃል ይሄ ሕግ ከእግዚአብሔር የተሰጠ ነው ተብሎ በመጽሐፍ ሊጻፍ ይቅርና በአንደበት እንኳን ከቶ ሊነገር ይገባል ተብሎ አይታሰብም። ያውም በእግዚአብሔር አምልኮ ከዓለም ሕዝቦች ሁሉ ቀዳሚዎች ሆነው ለሚገኙትና የቅዱስ ኪዳን ሕዝብ ለሆኑት ኢትዮጵያውያን ይህን የመሰለ ሕግ ፍትሐ መንፈሳዊ ተብሎ ከግብፃውያን ሲሰጥ በኢትዮጵያ በኩል ሕጉን አጽድቀው በሥራ ላይ ያዋሉት ወገኖች በዚያን ጊዜ ምን አይነት ዓላማ ቢኖራቸው ነው ይህን የውርደት ግዴታ በፍቃዳቸው የተቀበሉት ያሰኛል። አሁን ይህን በፍትሐ ነገሥቱ ውስጥ የተጠቀሰው አንቀጽ በቤተ መልክናው በኩል የሰለሞን ዘር በመሆናችን የዘውዱ ባለቤቶች እኛ ነን የሚሉት እኒያ ወገኖች አንድ የተለየ የግል ዓላማ እንደነበራቸው በተጨባጭ የሚያስረዳ በቂ ምስክር ሆኖ መገኘቱን ማንም ሊጠራጠር አይችልም። በዚያ ስርዋጽ ምክንያት ኃይለኛይቱና ታናሿ እህት በሆነችው የአዲስ ኪዳን የግብፅ ቤተ ክርስቲያን ታላቋና የበኩር እህት በሆነችው በብሉይ ኪዳኗ ጥንታዊት የኢትዮጵያ ቤተ ክህነት ላይ ለአያሌ ምዕት ዓመታት የአምባገነን የበላይነትና በማናለብኝነት ስልጣን ያሻትን ስትፈጽም እንድትኖር ያስቻላትን ልዩ የሆነ ሃይማኖታዊ መብትና ኃይል ተጎናጽፋ ኖራለች። ግብፃዊቷ ቤተ ክርስቲያን ይህን የመሰለ መልክ ከተቀዳጀችው ሙሉ መብትና ስልጣን የተነሳ
በትውልዳቸው ግብፃውያን የሆኑትን የራሷን ጳጳሳት እየሾመች ወደ ኢትዮጵያ በመላክ ለመኖር ስትችል፣ ኢትዮጵያውያን ግን ለዚህ ማዕረግ የሚበቃ ኢትዮጵያዊ ወገናቸውን ከመካከላቸው መርጠው እንዳይሾሙ በፍጹም ታግደዋል፣ ተከልክለዋል። ይህ ብቻ ሳይሆን የግብፅ ቤተ ክርስቲያን ቀብታ እንድትሾምላቸው ኢትዮጵያዊ የሆነውን እጩ ቀርቶ ያንኑ ግብፃዊውን እንኳን መርጠው የማቅረብ መብታቸው ጭምር ተገፍፈው ቆይተዋል። ግፉ በዚህ ብቻ አላበቃም። ያ ግብፃዊው ጳጳስ የሊቀ ጵጵስና ማዕረግ ቢኖረውም እንኳን ምናልባት በአገር ርቀትና በጊዜ ርዝመት ምክንያት ከኢትዮጵያውያን ጋር ተወዳይቶ ከመካከላቸው ወገኖቻቸውን ኤጲስቆጶሳት አድርጎ እንዳይሾም ለማድረግ ሲባል የሊቀ ጵጵስነት ስሙንና ክብሩን ብቻ እንጂ ለማንኛውም ሊቀ ጳጳሳት በተሰጠው መንፈሳዊ ስልጣን ኤጲስቆጶሳትን የመሾምና የመሻር ስልጣን እንዳይኖረው ተደንግጓል። በዚህም ገደብ ያ ወደ ኢትዮጵያ ይላክ የነበረው ግብፃዊ ሊቀ ጳጳስ በዓለም ላይ ከተሾሙት ከሁሉም ሊቃነ ጳጳሳት መካከል ብቻውን ተለይቶ የዚህ ዕድላዊ ድንጋጌ ሰለባ ሆኖ ኖረዋል። ይህ ድርጊት ለኢትዮጵያውያንና ለሌላው ተመልካች ቀርቶ ለራሳቸው ለግብፃውያን ጭምር እንዴት ያስገርማቸው፣ የቱንስ ያህል ያሳዝናቸው፣ ያሳፍራቸዋልስ? አንዳንድ ወገኖች ይህን ከእግዚአብሔር እውነት የራቀ አሰራር ትክክለኛ አስመስለው ለመቀበል ሲሉ አባ ሰላማ በግብፅ ቤተ ክርስቲያን ተሾመው ወደ ኢትዮጵያ የተላከ የመጀመሪያው የግብፅ ጳጳስ ነው ለማለት ይደፍራሉ። አሁን አባ ሰላማን ግብፃዊ ነው ብለው ከተቀበሉት ይህ አባባላቸው ትክክል ሊሆን ይችላል። ነገር ግን ከላይ እንደተብራራው አባ ሰላማን በኢትዮጵያዊነቱ የወሰድነው እንደሆነ ኢትዮጵያ ከጥንት ጀምራ ይዛ በኖረችው የሊቀ ካህናትነት ስልጣኗ ምክንያት ከጵጵስናው ማዕረግ ያላትን ቀዳሚ ባለቤትነት ሊፋለማት የሚችል ሌላ ተቀናቃኝ ስለሌለ ጥንታዊና ቀዳማዊ የሆነውን ስልጣነ ክህነቷን በዚህ ስያሜና መልክ ለዓለም አሳውቃ በይዞታዋ ቀጥላለች ቢባል አግባብነት ሊኖረው የሚችል ይሆናል። እውነቱና ትክክሉም ይህ ነው። ይኸውም የሊቀ ካህናትነቱ ወይም በዘመናዊ አጠራር የጵጵስናው መንበር በዘመነ ኪዳነ ልቦና ከአዳምና ከኖህ ሲወርድ ሲዋረድ በነ መልከ ጼዴቅ፣ ኋላ ደግሞ በዘመነ ኪዳነ ኦሪት በነ አዛርያስ፣ በመጨረሻም በዘመነ ኪዳነ መንፈስ ቅዱስ በነ አቢሜሌክ በኢትዮጵያው ጃንደረባና በእነ እንበረም ተይዞና ተጠብቆ የኖረ በመሆኑ ነው። አባ ሰላማም የዚህ መንበር ተካፋይ ለመሆን የበቃው በኢትዮጵያዊነቱ መሆኑ ቀደም ብሎ በተሰጠው ሐተታ ተመልክቷል። እንግዲህ ያ ስርዋጽ አንቀጽ ያስከተለውን በደልና ግፍ ተሸክሞ መቀጠል ለሰብአዊ ተመልካች የማይቻል መስሎ ቢታይም ኢትዮጵያውያን ግን ይህ ዕድል መለኮታዊ በረከትና ጸጋ የሚያስገኝ ፈተና ይሆንላቸው ዘንድ ከእግዚአብሔር እንደተፈቀደና እንደታዘዘ በመቁጠር ሁሉንም በትህትናና በጽሞና ተቀበለው ተስፋ ያደረጉት የፍርድ ቀን የሚደርስበትን ጊዜ በሃይማኖት ትዕግስታቸው ጸንተው እየተጠባበቁ ኖረዋል። ለእግዚአብሔር ምስጋና ይድረሰውና በመጨረሻ ኢትዮጵያውያን የመንፈሳዊ ብልህነታቸው ፍሬ በሆነው ትዕግስታቸው በመጠቀም በቅርቡ በአፄ ኃይለሥላሴ ዘመን ከግብፅ ቤተ ክርስቲያን ጋር ሰላማዊ ስምምነት አድርገው የኢትዮጵያ ቤተ ክህነት ተገቢ የሆነውን የጥንቱን የቅድምና ደረጃዋን ለማጽናት የበቃችበትን ሽግግር በሰመረ ሁኔታ አከናወኑ። በዚህም እነሆ ያ የረጅም ዘመን የፈተና ጽዋ የክብር አክሊልን የተቀዳጀ የጨዋነት ስርዓት ከመልካም ፍጻሜ ደረሰ። ይህ ብቻ አይደለም። በእነዚህ ፈታኝ ዘመናት ኢትዮጵያን በቤተ ክህነታቸው በኩል የገጠማቸውን ያን የተወሳሰበ ችግር እንዴት አድርገው በብልሃት እንደተቋቋሙትና መፍትሄ አግኝተው እንዳስወገዱት በማስተዋል መመልከቱ ያስደንቃል። ይህን የድል አክሊል ለመቀዳጀት የሚችሉበት ጊዜ እስኪመጣ ድረስ በዚህ ረገድ ይዘውት የኖሩትን ያልተቋረጠ ነፃነታቸውን ጠብቀው የቆዩበት አቋማቸው ነበር። በዚህ አቋማቸው በኋላ ዘመን ግብፃውያን ጳጳስ፣ ሊቀ ጳጳስና ወይንም ፓትርያርክ ከሚሏቸው የክህነት ማዕረጋት ጋር ተነጻጻሪ የሆኑት ሊቀ ካህናት፣ ንብረ እድ እና ወይንም ደግሞ እጨጌ የተባሉት የቀደሙት የኢትዮጵያ የክህነት ማዕረጋት ከነስማቸውና ከነክብራቸው ከነመንበራቸውና ከነስልጣናቸው ሳይቋረጡ በኢትዮጵያውያን ተሿሚዎች ላይ ሕያዋን ሆነው እየተሰራባቸው እንዳሉ ተጠብቀው ከትውልድ ወደ ትውልድ እየተላለፉና እየተወረሱ እንዲቀጥሉ አድርገዋል። ይህም የሚደንቅ ብልህነታቸውን ያሳያል።
በመጨረሻ ይህን የመሰለውን አጠያያቂና አጠራጣሪ አንቀጽ ይዞ ስለተገኘው ፍትሐ ነገሥት ስለተባለው ስለ ራሱ ስለ መጽሐፉ የሚባለው ምንድን ነው? እውነተኛ ምንጩ ከየት ነው? በእርግጥ መቼና በነማን ተዘጋጀ? በዚህ ረገድ የፍትሐ ሥጋዊውን አንቀጾች ብቻ ሳይሆን የፍትሐ መንፈሳዊውን አንቀጾችም እንኳን ጨምረው ቢመረምሯቸው ስንቶቹ ተከብረዋል? ተጠብቀዋልስ? ሁሉም መከበር መጠበቅ አለባቸው ከተባለ ደግሞ ከላይ የተጠቀሰውን አንቀጽ በምሳሌነት በመጥቀስ ውግዘቱ ፈርሶ ከዚህ አንቀጽ ውጪ ተሾመው የነበሩትና ዛሬ በሹመት ላይ ያሉት ኢትዮጵያውያን ጳጳሳት እንዴት ሊሆኑ ነው? በፍትሐ ነገሥቱ መሰረት ሹመታቸው ሊወገዝ ይገባቸዋል ወይስ ሊጸና የሚገባው ነው? ለእነዚህና እነዚህን ለመሳሰሉት ጥያቄዎች መልስ መስጠት ያስፈልጋል። ፍትሐ ነገሥት ስሙ ራሱ እንደሚያስረዳው በዘመነ ምሕረት በአራተኛው ምዕተ ዓመት ለነበሩ ክርስቲያኖች ነገሥታት ለሥጋዊና መንፈሳዊ የዳኝነት አስተዳደራቸው አስፈልጓቸው የተዘጋጀ የሕግ መጽሐፍ መሆኑ የታወቀ ነው። ፍትሐ መንፈሳዊና ፍትሐ ሥጋዊ በተባሉ አርዕስት ለሁለት የተከፈለው ይህ መጽሐፍ በየጊዜው የተሻሻለ መሆኑን ለማረጋገጥ ዛሬ በሀገራችን የሚገኝበትን ሁኔታ ገምግሞ ውጤቱን መመልከት ይበቃል። የዚህ መጽሐፍ ሁለተኛ ክፍል የሆነው ፍትሐ ሥጋዊ በፍትሐ ብሔርና በወንጀል መቅጫ ሕጎች መተካቱ ለዚህ እውነታ ቀዳሚው ማስረጃ ነው። በፍትሐ መንፈሳዊ ውስጥ ከሚገኙት አንቀጾች መካከል ደግሞ ምን ያህሎቹ ናቸው በይፋ ተከብረው ያሉት ወይስ በይፋ ተሽረው የሚታዩት? ሳይሻሩ ተከብረውና ጸንተው የሚገኙት የትኞቹ ናቸው? የምዕመናኑ ሕይወት፣ የጋብቻው ሥርዓት፣ የትዳር አቋምና የቁርባን አቀባበል ያልተሻረው ወይስ የትምህርቱና የክህነት አሰጣጡ? ሌላም መጥቀስ ይቻላል። የመነኮሳቱና የጳጳሳቱ አስተዳደርና አኗኗር፣ የምስጢራተ ቤተ ክርስቲያን አያያዝና አፈጻጸም፣ የቤተ ክርስቲያን አመሰራረትና የጽላት አፈቃቀድ፣ ብዙ መጥቀስ ይቻላል። የመጽሐፉ አንቀጾች በሙሉ መከበር አለባቸው እንደሚሉት ወገኖች አስተሳሰብ ከሆነ እነዚህን አንቀጾች አክብረን ባለመፈጸማችን በውስጡ የተጻፉት ውግዘቶች ሁሉ ጸንተውብን ቢሆን ኖሮ የውግዘቱ ቀንበር አይነቱ ከመብዛቱና መጠኑ ከመክበዱ የተነሳ መሸከም አቅቶን እስካሁን ወዳድቀን በጠፋን ነበር። ደግሞም አንዳንድ ወገኖች ሊከበሩ ይገባቸዋል ብለው እንደሚሟገቱላቸው የዚህ መጽሐፍ አንቀጾች አይነት ያም ኢትዮጵያን ራሳቸው ጳጳስ ሆነው እንዳይሾሙ ሌላውንም እንዳይሾሙ የሚያዘው አንቀጽ ሊሻር አይገባም እያሉ ቀደም ብለው ይከራከሩ የነበሩ መኖራቸውን ማስታወስ ምን ይደንቅ። ከተሻሩት አንቀጾች መካከል በኢትዮጵያ ላይ ስለሚሾመው ስለ ግብፃዊው ሊቀ ጳጳሳት አመራረጥና አሿሿም ከላይ በተጠቀሰው በአንዱ አንቀጽና ቁጥር የተጻፈውን ያንኑ ቃል እስቲ በመጠኑም ቢሆን እንመርምረው። እንግዲህ አንዳንዶች ሊሻሻል ወይም ሊለወጥ አይቻልም ግዝቱም መከበር አለበት የሚሉት ይህ መጽሐፍ ይህን የመሰለውን አንቀጽ የያዘ መሆኑን ይህንኑ መንፈሳዊ ሕግ አክብረው ሊያስከብሩ ኃላፊነትና ግዴታ ያለባቸው የሚባሉት ባለስልጣኖች ሕጉን ማሻሻልና መለወጥ ብቻ ሳይሆን ራሳቸው የሻሩትና ውግዘቱን ያፈረሱ መሆናቸው በውን ተረጋግጦ ሲታይ ምን ሊባል ነው? አሁን ይህ አንቀጽ ኢትዮጵያውያን ጳጳሳት በተሾሙበት ዕለት በገሃድና በይፋ ተሽረዋል። ከዚያን ቀን ጀምሮ እስካሁን የተሾሙት ኢትዮጵያውያን ጳጳሳት ብዛት ምናልባት ከ100 በላይ ሳይሆን አይቀርምና እኚህ ሁሉ ጳጳሳት እያንዳንዳቸው በነፍስ ወከፍ ለዚህ አንቀጽ መሻሻር ግዙፉንና ሕያዋን ማስረጃዎች መሆናቸው አያከራክርም። ታዲያ የፍትሐ ነገሥቱ ቃል በምንም ምክንያት ሊሻር ወይም ሊለወጥ ፈጽሞ እንደማይቻል አድርገው በመቁጠር በዚህ አቋማቸው ሽንጣቸውን ገትረው የሚከራከሩት ወገኖች ከዚያ ከተጠቀሰው ከፍትሐ ነገሥቱ አንቀጽ ውጪ የተሾሙትንና ከውግዘቱ የተያዙትን እነዚህ ኢትዮጵያውያን ጳጳሳት ቀጥሎም በእነርሱ እጅ የተሰጠውን ስልጣነ ክህነት እንዲሁም ከእነርሱ ጀምሮ በተዋረድ የተፈጸሙትን ምስጢራተ ቤተ ክርስቲያን እንዴት ሊያደርጓቸው ነው? በፍትሐ ነገሥቱ መሠረት ይህ ሁሉ ሕገ ወጥ የሆነና ውግዘት ያለበት አሰራር የጸና ሊሆን ነው ወይስ የተሻረ? ይህ ነገር ደግሞ ሃይማኖትን የሚነካ ስለሆነ ዝም ተብሎ ሊታለፍ አይችልምና ጉዳዩ የሚመለከተው ቤተ ሕዝቡ ለዚህ የተወሳሰበ ችግር አንድ አይነት መፍትሄ ሊሰጥበት ይገባል። ማለትም ፍትሐ ነገሥቱ ወይ ሕጉና ውግዘቱ በሙሉ እንደ ጸና መቀጠል አለበት፣ ወይ ሕጉም ውግዘቱም ሁሉ
መሻር አለበት። ወይም እንዲህ ያሉት አንቀጾች ተሽረው በዚህ አንቀጾች ተተክተዋል፣ የቀሩትም እንደጸኑ ይቀጥላሉ ተብሎ ቤተ ሕዝቡ፣ ቤተ ክህነቱና ቤተ ምልክናው በአንድነት መክረውበትና ተስማምተውበት አንድ ሕጋዊ ውሳኔ በቃለ ዓዋዲ መታወጅ ይኖርበታል። እንግዲህ ለጥቅም እንዲውል ሲፈለግ የሚጸና ሳይፈለግ ደግሞ ያለ ሕጋዊው ሥርዓት በዘፈቀደ ብቻ እንዲህ እየተሻረ የሚጣል ሕግ እንኳንስ በመንፈሳዊ ሕይወት ይቅርና በሥጋዊውም አስተዳደር ቢሆን ሕጋዊነቱ አጠራጣሪ ስለሚሆን ፍትሐ ነገሥትም ከላይ እንደተመለከትነው ከሰዎች በደረሰበትና በሚደርስበት ጥቃት ምክንያት ይህን የመሰለው የሃይማኖት ሕጸጽና የአፈጻጸም ቀውስ እየተገኘበት ሲቆነጻጸል የኖረ በመሆኑ የእግዚአብሔር ወይስ የሰው ሥራ ሊባል ይገባው እንደሆነ ውሳኔውን ለእያንዳንዱ አስተዋይ ተመልካች የህሊና ዳኝነት እተወዋለሁ። የተወደዳችሁ ለዛሬ ያዘጋጀንላችሁን ዝግጅት እዚህ ላይ ያበቃን። ያላችሁን ሐሳብ ኮመንት ላይ አድርሱን። በቀጣይ በሌሎች አዳዲስ ዝግጅቶች እንገናኛለን። ዝግጅቶቻችንን ላይክ እና ሼር እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቸር ጊዜ፣ ሰላም ይገናኛል።